50% ያልኩ ከዛ የበለጠ ይዞት እየሄደ ነው ስርዓቱ። ያ ብቻ ሳይሆን ይሄንን ችግር ተረድቶ ከዚህ ችግር ለመውጣት እነዚህን ችግሮች አምኖ ከነዚህ ችግሮች ለመውጣት የሚያስችል ስነ ልቦናና ቀልብ የለም። አይታል የተለያዩ ማህበረሰቦችን ሰብስቦ በሚያደርገው ውይይት ላይ ውሃ እየዋጠው እያለ ባህር ውስጥ ገብቶ ውሃው እየዋጠው እያለ እየዋኘው ነው የሚል ሰው ነው ያለው ነው። ለውጥ እየመጣ ነው። በተለያየ በአራት ደረጃ ነው ለውጥ ሊመጣ የሚችለው። ይሄንን ሰው በደንብ መረዳት አለበት። ምክንያቱም ፋክተርስ አር ስታክድ አፕ እየመጡ ነው። ስርዓቱ የኢኮኖሚው እየተዳከመ ሲቪል ዋሩ እየተባባሰ ዲፕሎማቲክ አይሶሌሽኑ እየቀጠለ በሄደ ቁጥር በአራት መንገድ ለውጥ ሊመጣ ይችላል ባልጠበቅነው ሁኔታ ቶሎ ካለንበት። አንደኛ ከፍተኛ የወታደራዊ መኮንኖቹ መፈንቅለ መንግስት ሊያደርጉ ይችላሉ። ለምን? ከላይ ያሉት ከፍተኛ መኮንኖች የኢኮኖሚ ተጫዋቾች ናቸው። ዛሬ ምናልባትም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚሊተሪ ኦፊሰሮች የኢኮኖሚ ተጫዋቾች ናቸው። የኢኮኖሚ የካርቴሉ አካል ናቸው። ስርዓቱ እየተዳከመ የአብይ ሰዓት እያለቀች እየባከነች ስትሄድ አብሮ ላለማውደቅና በእጃቸው የገባውን ፕሪቪሌጅ ለመከላከል እርምጃ የሚወስዱበት እድል አለ፣ እየመጣ ነው። አንድ ሁለተኛው ጁኒየር ሚሊተሪ ኦፊሰርስ የምንላቸው በኮሎኔል ምናልባት በብሪጌደር ጀነራል ያሉት የዘረፋው ተካፋይ ያልሆኑ የኦሊጋርኪው አካል ያልሆኑ የካርቴል አካል ያልሆኑ የበይ ተመልካች የሆኑት ነገር ግን የፖለቲካና የሴኩሪቲ ክራይሲሱ ገፈት ቀማሽ የሆኑ በየዱር ገደሉ ከአማጺ ጋር ሲዋቀሩ ከካድሬ ጋር ሲዋቀሩ የሚኖሩ ከታች ያለው ወታደር ብሶቱን የሚነግራቸውና ያን ብሶት ግን ሊፈቱለት የማይችሉ ፍረስትሬሽኑ በመሄድ ከፍተኛ መኮንኖቹንና ሰውየውንም የሚሸኙበት ሁለተኛው መንገድ ነው እየመጣ ያለው። ሶስተኛው መንገድ አሁን ያለው ኢኮኖሚ ሁኔታ እየተባባሰ ህይወት አንቢረብል መኖር የሚያስቸግርበት ሁኔታ ውስጥ እየገባ ስለሆነ የህዝባዊ አመጽ ፈንድቶ ስርዓቱን ድምጥማጡን ሊያጠፋ ይችላል። ይሄ ሶስተኛው ነው። አራተኛው ስርዓቱ እየተዳከመ የፖለቲካ ኢኮኖሚ ዲፕሎማሲ ቀውሱ እየተባባሰ ሲሄድ ስርዓቱን በኃይል እየተዋጉ ያሉ ኃይሎች ሲሪያ ውስጥ እንደሆነው ተጠናክረው የመንግስት ተቋማት ኦቨርዌልም አድርገው ለውጥ የሚመጣበት እድል አለ። የፖለቲካ ሊቃኑና የፖለቲካ ምሁራኑ ኃላፊነት እነዚህን አራት ለውጦች ሊመጡ እንደሚችሉ እነዚህ አራት ለውጦች ሲመጡ አንድ አሁን ያለውን ሀገራዊ ችግር ብጥብጥ የኢኮኖሚ ቀውስ የጸጥታ ቀውስ እንዳያባብሱ መዘግየት ያስፈልጋል። አንድ በማንኛውም ይምጣ ከላይ ያለው ይሁን በታኛው ወታደር በህዝብ ይሁን በአማጺ ሲመጣ ሀገር ብትንትሯ እንዳይወጣ አስቀድሞ የፖለቲካ ስምምነትና የፖለቲካ ስትራቴጂ ያስፈልጋል። ሁለተኛ ሀገር ማስቀጠል ከተቻለ በኋላ ደግሞ የሚመጣው ሽግግር እንዳይጠለፍ ቀውስን እንዳያባብስ ሀገርን ወደ ዲሞክራሲያዊ ስርዓት ሊያሻግር የሚችል መሰረት እንዲኖረው ካሁኑ የሽግግር ዝግጅት ያስፈልጋል ማለት ነው። በላይ መዘጋጀቱ ለዚህ ነው ስለ ሽግግር ማውራት አስፈላጊ ነው የተገኘው። በጣም ጥሩ እንግዲህ ሪቨርስ አድርገዋል። በዛው እንጀምራለን። ልደቱንም በአሁን ሰዓት ስለ ሽግግር መወያየቱ ለምን አስፈለገ የሚለውን ነው መልስ የሰጠኸኝና በዛ ኦርደር እንድንሄድ ወደ አጀንዳው ሚኒመም አጀንዳው ተመልሰን ብንመለስ ይሻላል። እንደዛ ከሆነ ልደቱም ፌር ለመሆን ልደቱም እዚህ ጉዳይ ላይ አስተያየት እንድትሰጥ በዚህ ሰዓት ስለ ሽግግር በተለይ ደግሞ ስለ ፖስት አብይ ደረጃም ይሄዳል። አብዛኞቹ በተለይ ለምሳሌ ባለፈው እናንተ ስትወያዩ በኦሮሞ ሊቃን ላይ ውይይት ላይ ፖስት አብይ ብላችሁ ነው ያወጣችሁትና ምናልባት እንደውም አልፈጠነም ፖስት አብይ ለማለት አልፈጠነም ወይ? አንድ ሰው እንደውም የላከልኝ ጥያቄ መብላቷን ሳታውቅ እጇን በአጃክስ ታጠበች አይነት አደረጉት የሚልም ነው የመጣውና ተመልሼ ወደ አንተ መጣለሁ። ልደቱ በዚህ ጉዳይ ላይ ለምን በዚህ ሰዓት ስለ ሽግግር መወያየቱ አስፈላጊ ሆነ የሚለው ላይ አስተያየት ስጥና ወደ አጀንዳው ተመልሰን እንድመጣ ይሻላል። ጀዋር አንስቶታል ብዙውን ነገር። ምናልባት
እኔ አንድ ልዩ ገጠመኝ አለኝ ብዙ እንድማር የሚያስገድደኝ ነገሮችን በተለየ መንገድ ሰከንድ ባለ መንገድ እንዳይ የሚያስገድደኝ የ97 ምርጫ ሂደት ነው። ያ ሂደት የኢትዮጵያ ሕዝብ ያገኘው አንድ ትልቅ የለውጥ አጋጣሚ በፓርቲዎች ወይም ደግሞ በፓርቲ አመራሮች የተሳሳተ ያካሄድ ስተት ችግር ውስጥ የገባበት ሂደት ነው የታየው እና በዛ ሂደት ውስጥ ቁልፍ ሚና እንደነበረው ሰው ከዚህ በኋላ አንድ የትግል እንቅስቃሴ ሲደረግ እንዳው የትንፍጭው ዱቄቱን አምጪው ልል አልችልም። ህዝብ መስዋዕትነት ዋጋ የሚከፍልበት ትግል ያለፈውን ስተት የማይደግመው እንዴት ነው በሌሎች የማይጠለፈው ወይም የማይኮላሽው እንዴት ነው የሚለውን ለማየት እገደዳለሁ ማለት ነው። ጀዋር ከ2010 የለውጥ ሂደት የራሱን ትምህርት አግኝቷል ብዬ አምናለሁ። ለውጥ በራሱ ግብ አይደለም። ጥሩ ለውጥ ይኖራል፣ መጥፎ ለውጥ ሊኖር ይችላል፣ ስኬታማ ለውጥ ሊኖር ይችላል፣ በሂደት በመንገድ ላይ የሚኮላሽ የሚጠለፍ ለውጥ ሊኖር ይችላል። ስለዚህ እንቅስቃሴያችን እንዲሁ በስልጣን ላይ ያለውን አገዛዝ የማውረድ ብቻ እንዳይሆን የሚያደርግ የራሳችን ልምድ አለን፣ ተመክሮ አለን። ከዛ ልምድና ተመክሮ ማንማር ከሆነ እኛም ያለፈውን ስተት ነው የምንደግመው። አዲስ ነገር ለህዝቡ ይዘን ልንመጣ አልተዘጋጀንም ማለት ነው። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርገው። ምንም ጥርጥር የለውም አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበትም። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበትም። ስለዚህ ይሄ እንዳይሆን ከፈለግን የምናካሄደው ትግል በሐሳብ ጥራት፣ በአጀንዳ፣ በመርህ መመራት አለበት በአንድ በኩል። በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለበት። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስህተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብዬ አምናለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጪው አይነት ግልብ የሆነ አካሄድ ነው የነበረው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና ጀዋር 4 አድርጎታል። መስማማለሁ በአራቱም። ነገር ግን ጠቅላላ ስናደርገው ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራርስ ይችላል። መቼም እንደሚፈርስም አናውቅም። ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ዕጣ ፈንታ፣ ህዝባችን የሚገጥመው ዕጣ ፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። እጃችን አጣጥፈን እንቀመጣለን። በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና እኛ ያ ውድቀት እስኪመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድ እንላለን። አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል። ይሄን በኢትዮጵያም አይተናል። አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው፣ ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው እያለ ደካሞች ሆነው እያለ ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ። ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም። የራሳችንን
በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ። ስለዚህ ለሁለቱም መዘጋጀት ያስፈልጋል እና ይሄን ዝግጅት ያደረግን ነው። ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ ምናልባት ከአጀንዳው በፊት ልደት አንድ ላይ እንድትሄድበትም ለሱም ለአንተም ስፕሊት አድርጌ እንድሰጥ አልቀደመም ወይ ከፈረሱ ጋሪው የሚሉት እዛው አያይዘ እንድሰጥ ነው ማለት ስለ ፖስት አብይ ስለ ሽግግር ማውራት አልፈጠነም ወይ ለሚሉት እሱን አድሬስ አድርገው ለጀዋር መጣና ወደ አጀንዳው እንመለስ። እንደውም ዘግይተናል ብዬ ነው የማስበው። ምን አልኩ ቅድም ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል በራሱ የውስጥ ችግር። አሁን ጀዋር ካነሳቸው ነጥቦች አንፃር በውስጥ ቅራኔ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኘው ቅድም ምን ብያለሁ በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም። ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባ ችግር ውስጥ ሊገባ ይችላል። ያ ችግር የዛሬ ዓመት አይደለም የዛሬ 2 ዓመት አይደለም ነገ ተኝተን ስንነሳ ሊከሰት ይችላል። ስለዚህ ምናልባት የሚያስኬደው ዘግይተናል ነው እንጂ ፈጥነናል አይደለም። ነገ አይደለም በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው። ምክንያቱም ነገ የሚሆነውን አናውቅም። በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል። ለምን ዝግጅት ያስፈልጋል። የሰነድ ዝግጅት የሐሳብ ዝግጅት ያስፈልጋል። ድርጅታዊ ዝግጅት ያስፈልጋል። ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል። ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል። እንደውም ለሱ ጊዜ አለ። አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ያለው ዛሬ ነው መዘጋጀት ያለው። እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ እና እንዲህ አሁን ኢኮኖሚው የራሱን የሆነ ጊዜ ሊሰጥ ይችላል። ኢኮኖሚው ምንም ጥርጥር የለውም እየተበላ ነው፣ ውስጡን እየበሰበሰ ነው። ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም። ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም። የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል ያነበብኩት የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስገንብተን አሰልጥነን እሱን ይዘን ወተን ሻቢያን እና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 ዓመት ሲቀራቸው እና አቶ ኃይሉ ይመኑ ናቸው መሰለኝ ያኔ እጃቸውን አውጥተው ክቡር ፕሬዚደንት እንኳንስ ይሄን ያህል 100,000 ሰራዊት ለማሰልጠንና አሁን በውጊያ ላይ ያለውን ሰራዊት ስንቅና ትጥቅ ማቅረብ አልቻልንም። ስለዚህ እንዲህ አይነት ሰራዊት አሰልጥነን ለማውጣት የሚያስችል ገንዘብ ካዝናችን ውስጥ የለም ብለው አሏቸው። እዛው መድረክ ላይ ሰቅሰቅ ብለው ኮሎኔል መንግስቱ አለቀሱ። ከዛ ዕለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመሩት። ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት እምነት ቢኖራቸው የመዋጋት ፍላጎት ቢኖራቸው ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ። ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ የነበረው። ይሄ መንግስት ወደዛ ሄዶ አይቀርም። እንደው ጊዜ በሚሰጠው በኢኮኖሚ ጉዳይ እንኳን ኢኮኖሚ ቀላል ነገር አይደለም። በእያንዳንዱ ቀን ለትራንስፖርት እና ማጓጓዣ ለነዳጅ የሚወጣውን በፎሬን ከረንሲ ካየነው እኮ ይሄ ጦርነት የሀገሪቱን ኢኮኖሚ እየበላው ነው በእያንዳንዱ ቀን። በእነዚህ ሁሉ የሀገሪቱ አካባቢዎች የጦርነት ሞቢላይዜሽን ለትራንስፖርት፣ ለስንቅ፣ ለትጥቅ፣ ለመሳሪያ የሚወጣው ገንዘብ ከምናመርተው በብዙ እጥፍ ስለዚህ የኢኮኖሚን ስርዓት ለሚያቅሰው ሄዶስ ተንገጫግጮ እንደሚቆም ያገዛዝ የታወቀ። ስለዚህ በውስጡ በቅርብ ጊዜ በድንገት ረዘም ባለም ጊዜ የመፍረስ አደጋ ነው። ለዛ መዘጋጀት አለ። በእኛ ትግል በውጫዊ ኃይል ትግል የመፍረስ እድል አለ፣ ምንም ጥርጥር የለውም። ለዛ መዘጋጀት አለ። ኢቭን በውጫዊ ኃይል ተቃዋሚ ኃይሎች የጋራ አጀንዳ ሳኒስ ፖስት አብይ ምንድነው የኢትዮጵያን ህዝብ ወደፊት ለማስቀጠል ያለን አጀንዳ የሚለውን ነገር በደንብ ሳንነጋገር ሳንዘጋጅ የተወሰኑ ታጣቂ ኃይሎች ይሄን አገዛዝ ከጣሉትም አደጋ ያለው መሆኑ መታወቅ አለበት።
በተናጠል ሄደው የተወሰኑ ታጣቂ ኃይሎች ሊይዙ ይችላሉ። ይሄ መንግስት ከጊዜ ወደ ጊዜ እየተጠናከረ ሳይሆን እየተዳከመ ነው። ታጣቂ ኃይሎቹ ደግሞ እየተጠናከሩ ነው። አንድ ጊዜ የሰጠው የቀናው ታጣቂ ኃይል በተናጠል ሄዶ እንኳን ከስልጣን ቢያወርደው ያ ማደጋ ያለው መሆኑን ማወቅ አለበት። ከዚህ በኋላ መምጣት ያለበት ለውጥ በጋራ ስብስብ፣ በቅንጅት፣ በትብብር የሚመጣ መሆን አለ። ለውጡን አስተማማኝና ዘላቂ የሚያደርገው የአይነቱ አካሄድ። ስለዚህ ነገ አይደለም ዛሬ ነው መዘጋጀት መጀመር ያለብን። ለመዘጋጀትም እውነቱን ለመናገር ቀን ከሌሊት መስራት አለ። ቀን ከሌሊት የኢትዮጵያ ነባራዊ ሁኔታ ያን የሚጠይቅ ጊዜ የለንም። በጊዜ የለንም ስሜት ሳንተኛ ሌት ተቀን መዘጋጀት አለ በሁሉም መስክ የሚል እምነት ነው ያለኝና በአጀንዳ ደረጃ ከበቂ በላይ ነው ያለ። እሺ እንመለስ። ጀዋር አስተያየትና አጀንዳው ላይ ለብቻ መለሳለሁ። ምናልባት ጀዋር እንድታያይዝልኝ ልደት ስመለስም አያይዘህ ከአጀንዳው ጋር እንድትመልስልኝ። ይሄ የምትቃወመው ወይም የምትታገለውን ጠላት መናቅ አይሆንም ወይ? ደካማ አገዛዝ ስትሉ ፕሪዘምፕሽኑ ቅድም ያልከው አት ኤኒ ታይም ከእንቅልፍ ስንነቃ ፈርሶ ወይ ላያችን ላይ ፈርሶ ልናገኘው እንችላለን ስትሉ ይሄ ሲበዛ በጣም አገዛዙን ወይም ጠላትን መናቅ አይሆንም ወይ የሚል ጥያቄ ነው የሚሆነውና ከእንትኑ ጋር እያይዘህ ትመልስልኛለህ በኋላ። ጀዋርም ያው ዞሮ ዞሮ አልቸኮለም ወይ መብሏታን ሳታውቅ እጇን ታጠበች የሚለውም ዞሮ ዞሮ ከዚህ ጋር የሚያያዝም ስለሆነ በዚህ ጉዳይ ላይ የምጨምረው ነገር ካለ ጀዋር ጨምርና ከዛ ወደ አጀንዳው እንሄዳለን። መናቅ አይደለም፣ ፕሮፐርሊ ማጥናትን ማጤንና መገንዘብ ነው። የተናገርን ያለው ነገር በዳታ እኮ የተደገፈ ነው። እኛ እያልን ያለነው እኮ የእናት መቀነት የተባለው አይኤምኤፍ ከበተ ያተርፈናል፣ ተረፍን፣ የምስራች ሀገራችን ብድር አገኘች የተባለለት አይኤምኤፍ ያለውን ነገር ነው እየተናገርን ያለነው። ሶ this is not underestimating, this is actually facing up to the facts. የቱ ነው የተጋነነው? የኢኮኖሚ ውድቀቱ ነው የተጋነነው? የጸጥታ መፈረካከሱ ነው የተጋነነው? የዲፕሎማሲ አይሶሌሽን? ዛሬ የአብይ ብቸኛ የውጭ ዲፕሎማሲ ድጋፍ ኤምሬት ነች። this for first time in Ethiopian history። ሰው ቆይን ማጋነን እኮ አይደለም ሞገስ። በመንግስቱ ጊዜ እኮ የኢስተርን ብሎክ አብሮት ነበር። በንጉሱ ጊዜ ኢስትም ዌስትም፣ በመለስም ጊዜ ኢስትም ዌስትም የሚያጫውቱ ነበር። አሁን ኤምሬት ብቻ ነች። እነሱ ራሱ ነጋዴዎች ስለሆኑ ኮስት ቤኔፊት ካልኩሌት እያደረጉ ነው። ዝርዝር መግባት አልፈልግም እንጂ they don't want to put all their eggs in one basket። አሁን ካልኩሌት እያደረጉ ነው። አብይ እኮ ዛሬ ቤላሩስን በዩሮፕ አይሶሌትድ የሆነ የቤላሩስን ሰውዬ እንደ ጓደኛ እየለመነ ያለበት ሁኔታ ነው ያለውና ይሄ ኤግዛጀሬሽን ወይም ደግሞ የአንደርስቲሜት ማድረግ ነገር አይደለም። ለቱ ቅድም እንዳለው ስራ ስለተዳከመ ወደ ይወርቃል የሚል አይደለም። ላይወርቅም የሚችልበት ሁኔታ አለ። ግን መዘጋጀት አስፈላጊ ነው። የጋሪና የፈረሱ ፈረሱን እስክትገዛው ጋሪውን ብታዘጋጀው ምን ችግር አለው? ፈረሱን ገዛኸው እንበል እንደመጣ ጭነህ መሸቀል አይሻልም? ገዝተው አንድ ሳምንት ጋሪውን እስክትገጣጥም ጊዜ ከሚጠፋብህ አንተ ጋሪውን እስክትገጣጥም እኮ አንዱ ፈረሱን ተፈናጥቶ ሊፈረጥጥ ይችላል። that what we are saying by the way። እንኳን ያመጣው የጋሪውን ጉዳይ አንተ ጋሪውን ሄደህ እስክትገዛ ወይ እስክትገጣጥም አንዱ ከስር ፈቶ ፈረሱን ሊሸመጥጥ ይችላል፣ ወይ ፈረሱ ደምብሮ ሊጠፋ ይችላል። ከዚህ በፊት የተበላ ነው። እንደዛ ነው ባለፉት ሂደቶች። ምክንያቱም ፈረሷ ላይ ፎከስ አድርገን ፈረሱን ስናመጣው አድብቶ ሲጠብቅ የነበረ ዘሎ ሸመጠጠው። ፈረሱን አስደምብሮ አብሮ ሸምጥቶ አሁን ያለንበት አደጋ ውስጥ ከተተን ነው። ሶ ያን በዛ እናስቀምጠው። አሁን ያለበት ሁኔታ አንዳንዴ ዴጃቡ ይመስለኛል። የዛሬ 2016 አካባቢ 10 ዓመት ሊሆን ነው እንዲህ አይነት ነገሮች ውይይት ስንጀምር እንዲህ አይነት ክርክር ነበር። ስርዓቱ ሳይወድቅ ለምን ነው ስለ ሽግግር ማውራት የምትፈልጉት? የተለያዩ ኮንፈረንሶች ለማዘጋጀት ስንሞክር አድማጭ አላገኘም ነበር። ዛሬ ግን ያን ሚስቴክ መድገም የለብንም፣ ጠንክረን መስራት አለብን። ለቱ ያነሳው
ሁለት ነገር በጣም አስፈላጊ ያለ አሁን ያለው ትብብርና ዝግጅት ለሁለት ነገር ነው የሚደረገው። አንዱ ሳንጠብቀው በውስጣዊ ቀውስ ለውጥ ከመጣ ያ ለውጥ የሀገርን ችግር ቀውስ እንዳያባብስ አስፈላጊ ነው የልሂቃን ውይይት ስምምነት ሳንጠብቀው ለውጥ ከመጣ ያ ለውጥ ኢሚዲየትሊ ወደ ባሰ ቀውስ እንዳያስገባ ብሎም ደግሞ ወደ ዲሞክራሲያዊ ሽግግር እንዲያደርስ ለመጠቀም ቅድመ ስምምነትና ቅድመ ትብብር አስፈላጊ ነው። ከዛ የበለጠ ግን የልሂቃኑ ስምምነትና ውይይትና ቅድመ ዝግጅት ለውጥን ለማፋጠን ያ ለውጥ ሲመጣ ደግሞ ያንን ለውጥ በኦነርሺፕ በቅድመ ዝግጅት ትዝ ይላችኋል። አብይ ስልጣን ከያዘ በኋላ እኮ ነው ስለ ሮድ ማፕ ስንጨቃጨቅ የነበረው። ሮድ ማፕ አያስፈልግም ምን ያሻግራችኋል ማለት ይቻላል ለምን ታውቃለህ? እኛ ቀድመን ሮድ ማፕ ቢኖርን 2017 ዛሬ እያደረግን ያለነው ውይይት ከልሂቃን ከምሁራን ጋር አሁን የምናደርገው ውይይት 2016 2017 2015 ላይ አድርገን ቢሆንና ፍኖተ ካርታውን አስቀድመን አዘጋጅተን ቢሆን ኖሮ የሽግግር ስትራቴጂን አስቀድመን አዘጋጅተን ቢሆን ኖሮ ደረቱን ነፍቶ አሻግራችኋለሁ ብሎ ገደል አይከተንም ነበር። የሚመጣውን ለውጥ አሁን ይሄ ውይይት ከተጀመረ በኋላ ራሱ የለውጥ ስሜትን እያፋጠነን ያለው አሁን እኮ በህዝብ ውስጥም በስርዓት ውስጥም በህዝብ ውስጥም የነበረው ምንድነው ከትንሽ ጊዜ በፊት ለውጥ አይመጣም በቃ ይሄው የሁሉን ድርመት ማጡን አውጥቶታል ተስፋ ቆርጦ ፈጣሪ ሲገላገለን እንቀመጥ የሚለው ነው። አሁን ያ ተቀይሮ አሁን ምንድነው ከዛ በኋላስ የሚለው ጥያቄ ውስጥ ገብተናል። ከዛ በኋላ ለሚለው ጥያቄ መልስ እየሰጠን ነው ማለት ነው። ልሂቃኑ ቫያብል አልተርኔቲቭ ቫያብል የሆነ የሽግግር ስትራቴጂ የሽግግር ስምምነት ማቅረቢያ ይችላል ማለት ነው። ኮመን አጀንዳ ላልከው ብዙ ኮመን አጀንዳዎች አሉ። አንድ በጣም ትንሹ አንድ ሀገርን የማትረፍ ጦርነት እኮ የኢትዮጵያ ህዝብና የኢትዮጵያ ልሂቃን ልብ እንዲገዙ አድርጓል። ካደረሰብን የህይወትና የኢኮኖሚ ኪሳራ ጎን ለጎን ሰው እንዲሰክን አድርጓል። መጀመሪያ ላይ ልደቱ እንዳለው የዛሬ 5 ዓመት እንዲህ ስንወያይ ቁጣ ነበር በተቃዋሚው ጎራ። ዛሬ ደስታና ድጋፍ ነው። ዋይ በተናጠል መሮጥ የጣለው ፖለቲካ ደፍጥጠውና ተራመድበት የሚለው ፖለቲካ የትም እንደማይደርሰን የኢትዮጵያ ህዝብና የኢትዮጵያ ልሂቅ ያልተረዳው በጣም ትንሽ ነው። አሁን ሁኔታው እየተሳከለ ስለሆነ ይሄንን እያሰፉ መሄድ አለብን ማለት ነው። እሺ በጣም ጥሩ ልደት። ወደ አጀንዳው በዛው ከሜሪ በፊት ቅድም ያቋረጥኩ ጉዳይ ስላለ ወይም የጠየቅኩ መናቅ አይሆንም የሚለውንም አድሬስ አድርገህ ወደ ሚኒመም የጋራ አጀንዳ ከፈለክ ነው። ዌል የመናቅ ጉዳይ እውነቱን ለመናገር በማንነቱና በተግባሩ እንደዚህ አገዛዝ ሊናቅ የሚገባው ያለ አይመስለኝም እና ችግሩ ያለው መናቃችን ላይ አይመስለኝም። ንቀን የምንዘናጋ ከሆነ ንቀን የቤት ስራችንን ማንሰራ ከሆነ ነው ችግሩ እንጂ ይሄን አገዛዝ በመንግስት መመዘኛ እንየው ካል እንደዚህ አገዛዝ መናቅ የሚገባው አገዛዝ ያለ አይመስለኝም። እጅግ ደካማ ብልሹ አገዛዝ ግን ቁም ነገሩ ያለው እሱ ላይ አይደለም። ችግሩ ያለው እሱ ላይ አይደለም። ንቀን የምንዘናጋ ከሆነ አሁን ቅድም ለምሳሌ በራሱ መንገድ ሊፈርስ ይችላል አልን አይደለም ብለን ግን አልቆምንም። ሌት ተቀን መዘጋጀት አለብን። ንቀን ማንዘጋጅ ከሆነ የትም አይደርስም። ነገ በራሱ የውስጥ ችግር ይፈርሳል ብለን ንቀን የምንተው ከሆነ ትልቅ ስህተት ነው። ግን አስፈላጊውን ዝግጅት በምንም አይነት ሁኔታ ሳንዘናጋ የምናደርግ ከሆነ ብንንቀው ችግር ያለው አይመስለኝም። የምንንቀው በመዋቅራዊ ሁኔታው በባህሪው በድክመቱ ነው። ግን አነሰም አደገም የመንግስት ስልጣን ነው የያዘው። በአገርና በህዝብ ህልውና ላይ የሚወስን አካል እንዲህ አይነቱን አካል ንቆ ዛሬ መሰራት
መስራት ከሚገባን ነገር መዘናጋት ትልቅ ስህተት ነው። በምንም ተአምር መዘናጋት የለብንም። ተንቆ የሚተው ነገር መኖር የለበትም። የሚናቅ ነገር ሊኖር ይችላል፣ ተንቆ ግን የሚተው ነገር መኖር የለበትም እና በሱ መልኩ የመናቅን ጉዳይ ማየት ያስፈልጋል። ሌላው ከዚህ በስልጣን ላይ ከመቆየት እድልም ጋር ተያይዞ አንዳንድ ጊዜ እኔ የምሰጣቸውን አስተያየቶች እየቆራረጡ ያገዛዙ ሰዎች ሊጠቀሙበት ሲሞክሩ አይቻለሁ። ለምሳሌ መስራት ያለብንን የቤት ስራ ካልሰራን የጀመረውን ቤተመንግስት ጨርሶ ይኖርበታል ብዬ ደጋግሜ ተናግሬያለሁ እና የሱ ደጋፊዎች ተደስተው የጀመረውን ቤተመንግስት ይኖርበታል አለ ልደቱ ብለው ሲለጥፉ አይቻለሁ። ይሄን ለምንድን ነው የምንለው? ይሄ የሚሆነው በማንኛውም ሁኔታ አይደለም። ይሄ መሆን የሚችለው እኛ ዛሬ መስራት ያለብንን ስራ ሳንሰራ ከሰራን ግን የዚህ አገዛዝ ህልውና ለኔ ቅድም ለወራት ብለሃል፣ እኔ የሳምንታትም ጉዳይ ተቃዋሚው በብቃት የሐሳብ የድርጅት ዝግጅት ካደረገ ህዝቡን በስነ ልቦና ካዘጋጀው በዙሪያው ካሰባሰበው ምን ማድረግ እንዳለበት ካሳመነ ካስተባበረው የዚህ አገዛዝ እድሜ የሳምንታት እድሜ ከዚህ አገዛዝ የተሻለ ጥንካሬና ማህበራዊ መሰረት አላቸው የሚባሉ በርካታ አገዛዞች በተወሰኑ ሳምንታት የህዝባዊ አመጽ ከስልጣን ወርደው ብዙ አመት በስልጣን ላይ ይቆዩ። ካሁኑ የኛ አገዛዝ የተሻለ ማህበራዊ መሰረት ህዝባዊ ተቀባይነት ያላቸው ሲወርዱ አይተናል። እኛ ዛሬ መስራት ያለብንን የቤት ስራ ከሰራ ቅድም ያልኳችሁን የቤት ስራዎች ህዝቡን በዙሪያችን ማሰባሰብ ከቻለ ማንቀሳቀስ ከቻለ ይሄ ተቃዋሚው በጣም በተለያየ አመለካከት ተከፋፈሉ ለህዝቡ የተከፋፈለ አመለካከት ማራመዱን አቁሞ በትግሉ ዙሪያ እንቅስቃሴ የምታደርጉ ሚዲያዎች የተማረው ማህበረሰብ ሲቪክ ማህበራት የፖለቲካ ፓርቲዎች ሁላችንም በአንድ አቅጣጫ ህዝቡን ከመራ ነው ለኔ የወራት እድሜ የማይኖረው የሚያገዛዝ በሳምንታት ጊዜ ውስጥ ለእውነተኛ የድርድርና የውይይት ፖለቲካ ወዶ ሳይሆን ተገዶ ሊንበረከክ ይችላል። ይሄን ማድረግ እንችላለን ብለን ነው እየሰራን ያለው። ስለዚህ ይሄን ካልሰራን ብቻ ነው ይሄ ደካማ አገዛዝ ለረጅም ጊዜ በስልጣን ላይ መቆየት የሚችል እንጂ ይቆያል እያልን አይደለም። እና አንዳንዴ ያው ምንም ይሄን መንግስት ለመደገፍ አጀንዳ በጣም የራቃቸው አካላት ትንሽ ነገር ነው የሚያስደስታቸው እና ቤተመንግስቱን ጨርሶ ይኖርበታል አለ ብለው ሲዝናኑ ሰምቻቸዋለሁ፣ ሲደሰቱ አይቻቸዋለሁ። እሱ የቤት ስራችንን ካልሰራን ግን ያን ድክመት አውቀን ከዛ ድክመት ተምረን ያን ነው አሁን ለመስራት እየጣርን ያለው እና የኢትዮጵያ የፖለቲካ ኃይሎች መውሰድ ያለብንን ትምህርት እየወሰድን ነው የሚል እምነት አለ። አሁን በጣም አበረታች የሆነ ተነሳሽነት ነው እያየን ያለው። ሁሉም በተናጠል ትግል አድርጎ የትም ሊደርስ እንደማይችል ቢደርስም ዘላቂ ውጤት ሊያመጣ እንደማይችል ተገንዝቧል። ሁሉም ራሱን ብቻ ተጠቂ አድርጎ ሌላውን እንደተጠቃሚ ማየት የትም እንደማያደርስ ተገንዝቧል። ሁሉም የችግሩ ሰለባ እንደሆነ ችግሩ እንደሚመለከቱ ጥቃቱ እንደሚመለከቱ ተገንዝቧል። ሁሉም በተናጠል ሄጄ የትም አልደርስም፣ ይሄን አገዛዝ ጥዬ ዘላቂ የሆነ አስተማማኝ ለውጥ ማምጣት ካለብኝ ተባብሬ መታገል አለብኝ የሚል የጠነከረ አመለካከት ተፈጠረ። አገዛዙን በሚመለከት ከጥቂት ዓመታት በኋላ በጣም የተለያየ ጉራማይሌ የሆነ አመለካከትና ፍረጃ ነው ነበር። ብዙ በተቃዋሚው ውስጥ ያሉ ግን ያገዛዙ ደጋፊዎች ነበሩ። በዚህ አገዛዝ ፍላጎታችን ምኞታችን ይሳካል ብለው የሚያምኑ በዚህ አገዛዝ አገሪቱ ትለወጣለች ብለው የሚያምኑ ነበሩ። አሁን ሁሉም ይሄ እንደማይሆን ገብቶታል። ገዢውን ፓርቲ በሚመለከት ያለን አመለካከት በጣም በሚገርም ሁኔታ ወደ አንድነት መጥቷል። ተቀራራቢ አንድ ሊባል የሚችል ስለዚህ ይሄ መሰረታዊ የሆነ ለውጥ መጥቷል። ከነበረው ጥፋት ጉዳት መማር ችለናል ብዬ ነው። በጣም አበረታቸው ነው፣ ተስፋ ሰጭ ሆነ። እኔ እውነቱን ለመናገር ተስፋ ያጣሁበት ጊዜ ነበር። በቃ ኢትዮጵያ ከመዳን የመፍረስ ድል ነው ያላት፣ ተቃዋሚ ወደ ትክክለኛው አቅጣጫ ሊመጣ አይችልም የሚል ተስፋ መቁረጥ ውስጥ የገባሁበት ሁኔታ ነበር። አሁን በቅርብ ጊዜ የማየው ተነሳሽነት ግን እውነቱን ለመናገር ከግምቴ ውጪ የሆነ ተስፋ ሰጪ ነገር ነው። ይሄ ተስፋ ወደ ህዝቡም እየገባ ስለዚህ ህዝቡም መማር አለበት ብያለሁ። ከዚህ በኋላ የፖለቲካ ኃይሎችን ለውጦችን የሚመዝንበት አጀንዳ መስፈርት
ህዝቡም መለወጥ አለበት የሚል የፖለቲካ ፓርቲዎቹ ከድክመታችን ከጥፋታችን